የአማራ ፋኖ የበላይነቱን በማረጋገጥ በብልጽግና የጦር ሰራዊት ላይ መብረቃዊ ጥቃት እያደረሰ የቀጠለ ሲሆን ሽንፈትን እየተከናነበ ያለው የአብይ አህመድ የጦር ሰራዊት በበኩሉ በበቀል እየወሰደ ባለው እርምጃ ንጹሃንን በከባድ መሳሪያ እየጨፈጨፈ ይገኛል። ሰላም ጤና ይስጥልን የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ግንቦት 20 2017 ዓ.ም ለሰዓቱ የያዝናቸውን አሁን የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ደግሞ ቪዲዮውን ላይክ፣ ሼርና ሰብስክራይብ በማድረግ እንድትጀምሩ ጠየቅን። ወደ መረጃው አለፍን። አብራችሁን ቆዩ። አሁን ላይ በአማራ ክልል በሁሉም የክልሉ አካባቢዎች ያገዛዙ ኃይል በርካታ ኪሳራዎችን እያስተናገደ ሲሆን የፋኖ ኃይሎች በበኩላቸው ተጋድሎ እያደረጉ ባሉባቸው ቀጠናዎች ሁሉ ድልን እየተቀዳጁ ወደፊት እየገሰገሱ መሆናቸው ታውቋል። በትናንትናው ዕለት ብቻ ትላልቅ ድሎችን ማስመዝገባቸውን የተነገረ በጎንደር ቀጠና በጥምረት በአገዛዙ ኃይል ላይ በተወሰደ እርምጃም ከፍተኛ ጥቃት መፈጸሙ ተረጋግጧል። ጥቃቱን በአገዛዙ ኃይሎች ላይ ያደረሱት በአፋብኃ የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር 4 ብርጌድ የሆኑት ጉና ክፍለ ጦር እስቴዴንሳ ብርጌድና የገብረ መስቀል ብርጌድ አካል የሆነው ጣይቱ ሻለቃ እንዲሁም የጣና ገላውዲዮስ ክፍለ ጦር ብርጌዶች ናቸው ተብሏል። ትላንት አርብ ገበያ ላይ የጀመረው ውጊያ አድማሱን አስፍቶ ማህደረ ማርያም፣ ግንዳ፣ ጠመም፣ ልጫ፣ ገላውዲዮስ፣ ወልዴ ተራራና አምባሰል ከተማና ዙሪያው ላይ ተደርጎ ውጊያውን የፋኖ ኃይሎች በበላይነት በመምራት በአገዛዙ የጦር ሰራዊት አባላት ላይ መጠነ ሰፊ ድል ተቀዳጅቷል። በዚህ ተጋድሎ የአማራ ፋኖ ብሔራዊ ኃይል ወደ ጠላት ምሽግ አቅንቶ የጠላትን ምሽግ የሰበረ መሆኑ ሲነገር ማህደረ ማርያምን፣ ግንዳ፣ ጠመምን፣ ልጫን፣ ገላውዲዮስን፣ አርብ ገበያና ወልዴ ተራራ ላይ መሽጎ የነበረውን ያገዛዙ የጦር ሰራዊትም አይቀጡ ቅጣት በመቅጣት ቀጠናውን ካገዛዙ ኃይል ነጻ ማድረጋቸውን የተሰማ ጎሃና አንበሳሜ ዙሪያ ግን አሁንም ከፍተኛ የሆነ ትንቅንቅ እየተደረገ ሲሆን እስካሁን ከጠላት በኩል ብዙዎች ተደምስሰዋል፣ ቆስለዋል፣ እንዲሁም ተማርከዋል። በቁስም ከፍተኛ የሆነ ቀውስን አገዛዙ ተከናንቧል ነው የተባለ። በዚህ አውደ ውጊያ ያገዛዙ ምሽጎች የተሰበሩት በጨበጣ ውጊያ በቦምብ በአርቢጂ 7 መሳሪያ ስለመሆኑም ነው የተነገረ። ይህ ውጊያ የተመራው በአርበኛ ቢራራ ደምሴ፣ በአርበኛ አመኑ አለማንተ፣ በአርበኛ ተመስገኑ ባንተ አባተ፣ በአርበኛ ደርሶ ይሁኔ፣ በአርበኛ ማሩና በአርበኛ ቻላቸው አገኝ ስለመሆኑ የደረሱ መረጃዎች ያመላክታሉ። በጎጃም ቀጠናም የአማራ ፋኖ ብሔራዊ ኃይል አካል የሆነው የጎጃም አገው ምድር 3ኛ ክፍለ ጦርም ታላቅ ጀብድ መፈጸሙ ነው የተረጋገጠ። እንደ ምንጫችን ገለጻ የጎጃም አገው ምድር ክፍለ ጦር ጥምር ጦር ምርክታ በተባለ ቦታ ላይ የብልጽግናን ኃይል ድባቅ በመምታት በጠላት ላይ ከፍተኛ ኪሳራ አድርሷል። በውጊያው ብዛት ያለው ያገዛዙ የጦር ሰራዊት ሙትና ቁስለኛ መሆኑ ነው የተነገረ። ጃዊ መተከል 4ኛ ክፍለ ጦር ገሞራው ብርጌድ የነጋሽ ሻለቃ የፋኖ አባላትም በሰራው የደፈጣ ኦፕሬሽን በጠላት ላይ ከፍተኛ ኪሳራ ማድረስ ችሏል። የጠላት ኃይል ሬሽን በመጫን ከቦታ ቦታ ሲንቀሳቀስ ከጃዊ ሞሰቢት ካምፕ ሲወጣ ነበልባሎቹ የኩምብር ሻምበል የፋኖን የውጊያ ጥበብ በመጠቀም ሞሰቢት ተራራ ላይ በርካታ የጠላት ኃይልን ደምስሰውታል ሲሉ ነው ምንጫችን የነገሩን። ከዚሁ ጋር በተያያዘ ዜና በትናንትናው ዕለት የነጋሽ ሻለቃ የጃሂማላ ቴዎድሮስ ሻምበልም የጠላት ኃይል ላይ ከፍተኛ ጥቃት የፈጸመ ሲሆን በዚህም በርካታ የጠላት ኃይልን ሙትና ቁስለኛ ማድረግ ተችሏል። የአፋብኃ 2ኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድም ከሞጣ ከተማ ወደ ድጎና ወይን ውሃ ሬሽን አቀብላለሁ በሚል የተንቀሳቀሰውን የጠላት ኃይል አራጤ ላይ ድባቅ መምጣቱ ታውቋል። ከጥቃት የተረፈው ያገዛዙ ኃይል ደግሞ በዙ 23ና በሞርተር በመታገዝና በመውጣት ጓዙን ጠቅልሎ ወደ መጣበት እንዲሸሽ ስለመደረጉ ምንጫችን ነግረውናል። ነገር ግን መብረቁ ተፈራ ብርጌድ ጠላት ላይ ጉዳት በማድረስ 1 ሻለቃ አመራርን ጨምሮ 6 ቁስለኛ በማድረግ እንዲሁም 13ቱን መደምሰስ መቻሉን መረጃዎች ይጠቁማሉ። የሐዲስ ዓለማየሁ 7ኛ ክፍለ ጦርም በባሶ ሊበን ወረዳ ዘምቦሌ ጫራ ላይ ከፍተኛ ውጊያ አድርጎ ድል አስመዝግቧል። የብልጽግና ሰራዊት ከኢላም ገጂ በመነሳት ፍልቅልቅ ከተማን ለመያዝ የሞከረ ቢሆንም ክፉኛ መመታቱ ነው የተገለጸ። በዚህ ውጊያ የአማራ ፋኖ ብሔራዊ ኃይል በጎጃም ጥምር ጦር አብራጅት ብርጌድ አባላትና የብርጌዱ ተወራሪ ኮማንዶዎችም ተሳትፏል። እንደ ምንጫችን ገለጻ በውጊያው 2 ኦባማ ያገዛዙ የጦር ሰራዊት ሙትና ቁስለኛ ሆኗል ነው የተባለ። ክፉኛ የተመታውና ከጥቃት ያመለጠው ያገዛዙ ሰራዊት በበኩሉ በመናደዱ የንጹሃንን ቤት ሙሉ በሙሉ አቃጥሏል፣ እንዲሁም ሀብት ንብረትን አውድሞ ተመልሷል።
በወሎ ቤተ አማራም የአማራ ፋኖ ብሔራዊ ኃይል የአፋባሃ ኃይሎች በፈጸሙት ከፍተኛ ተጋድሎ ቃሊምና በቅሎ ማነቂያ ያገዛዙን ሰራዊት በመደምሰስ ድል ሲያስመዘግቡ አገዛዙ ያሰማራው በርካታ ነባር ኃይልና በቅርብ ጊዜ የገባ ምልምል ሰራዊት ሙት ምርኮኛና ቁስለኛ ተደርጓል። ሰሞኑን የማጥቃት እቅድ ይዞ እየተንቀሳቀሰ ያለው የአብይ አህመድ ሰራዊት በወልዲያ ከተማና ዙሪያዋ እንዲሁም ጉባላፍቶ ወረዳ ሳንቃና በቅሎ ማነቂያ ወደ አዋስ በበርካታ እግረኛና ሜካናይዝ ታግዞ ውጊያ የከፈተ ቢሆንም ያሰበውን ሳያሳካ ሙትና ቁስለኛውን አሳክፈው ወደ መጣበት መመለሳቸው ነው ምንጫችን የነገሩን። ካላኮርማ ክፍለ ጦርና አሳምነው ክፍለ ጦር ሁለት ሬጅመንቶች በጋራ በቃሊምና በበቅሎ ማነቂያ ባደረጉት ከፍተኛ ተጋድሎም ትላንት በ19/2017 ዓ.ም እዚሁ ቀጠና ላይ ብቻ ጠላት በርካታ ምልምል ሰራዊቱን እንዲያልቅበት አድርገዋል። ይህንን ተከትሎ ጠላት በኦራልና በሲኖ ሙትና ቁስለኛው ወደ ወልዲያ ሆስፒታል ሲያመላልስ ስለመዋሉ ነው የተረጋገጠ። የጠላት ኃይል ከሚያዝያ 1 ቀን 2017 ዓ.ም ጀምሮ በቅሎ ማነቂያን የስበት ማዕከሉ በማድረግ ምስራቅ አማራ ኮር 1 እና 2ን ወደ አንድ አካባቢ እንዲሰባሰብ በማድረግ የመዋጋት እቅድ ይዞ የተንቀሳቀሰ ቢሆንም በበርካታ የደፈጣ ጥቃቶች እንዲሰላችና እንዲማረር በማድረግ ባሰበው ሳይሆን በፋኖ እቅድ ውጊያው እንዲሄድ ማድረግ መቻሉንም ምንጫችን ተናግሯል። በሌላ መረጃ የብልጽግና ኃይሎች በደብረ ኤልያስ በንጹሃን ላይ ሰቆቃና የግፍ እየፈጸሙ ነው። በደብረ ኤልያስ ከተማ በብልጽግና አገዛዝ ካባ ስር የተደበቁ ህዝባቸውን የካዱ ባንዳዎች ህዝብን በማንገላታትና በዘረፋ በመሰማራት ህዝቡ ላይ ግፍና ሰቆቃ እየፈጸሙ ህዝባችንን እያሰቃዩና እየገደሉት ይገኛል ሲሉ ምንጫችን ነግረውናል። በህዝቡ ላይ ከሚፈጸሙ ወንጀሎች መካከል አስገድዶ መድፈር፣ ዘረፋ፣ ድብደባና በበቀል ተነሳስቶ ግለሰቦችን መረሸን እንደሚገኙበት ነው የታወቀ። በተለይም ኃይሌ አለነ የተባለ የብልጽግና አገልጋይ ባንዳ የበቀል እጆቹን በመሰንዘር ከግብረ አበሮቹ ጋር በመሆን በግንቦት 16 ለ17 2017 ዓ.ም ተሰማ ቀረ የተባለን ግለሰብ ከቤቱ አስወጥቶ እየጎተተ እያሰቃየ እያስጮህ ወስዶ እንደባብ በመቀጥቀጥ አደባባይ ላይ በጥይት እሩምታ በግፍ ገሎታል ነው የተባለ። ኃይሌ አለነ ከዚህ ቀደም አድማ በትን የነበረና ህዝቡን ሲጨፈጭፍ የነበረ አሁን ላይ የቀጋት ቀበሌ ሊቀመንበር ሆኖ የተሾመ ሲሆን ግለሰቡን የገደለው በሐሰትና በቆየ ቂም በቀል ከፋኖ ጋር ግንኙነት አለ በሚል የግል ሰበብ እንደሆነ ተነግሯል። ሟች ተሰማ ቀረ የተባለ ግለሰብ ከፋኖ ጋር ምንም ግንኙነት ያልነበረው በከብት ንግድ የተሰማራ ከገዳዮቹም ጋር ጧት ማታ በመንገድ ይገናኝ የነበረ ለፍቶ አዳሪ ንጹሃን እንደነበር ተገልጿል። ይህ የሚያሳየን የብልጽግና አገዛዝ እመርዋለው የሚለው ሰራዊትና ካድሬ እንደማይታዘዘውና እንደማይገዛለት ነው። በብልጽግና ካባና ስርዓት ስር ተደብቆ በግል በቀል ግለሰቦች በግፍ መገደላቸው የብልጽግና ቤት የገዳዮች፣ ዘራፊዎች፣ ወንበዴዎች አዳራሽ መሆኑን ማወቅ አያዳግትም። በተግባር ገዳይና ዘራፊ ሆኖ ሳለ ለህዝብ ቆም ያለው ሰላም ለሁሉም ሁሉም ለሰላም እያለ በየሚዲያ የሚያናፋው የካድሬ ስብስብ ግለሰቡ ኃይሌ አለነ በግል በበቀል በብልጽግና ምሽግነት ተደብቆ ግለሰቡን ተሰማ ቀረን ሲገድል እንደ ጽድቅ ቆጥሮ ተጠያቂ አላደረገውም። ፋኖች በህዝብ ይሁንታ በተጨባጭ ህዝብ እያስጨፈጨፉ ያሉ ባንዳዎችን ከየጓዳቸውና ከየምሽጉ አውጥተውና ማርከው ሲረሽኑ ንጹሃንን ረሸኑ እያሉ ግን የፕሮፓጋንዳ መርዝ እያሰራጩ ማህበረሰባችንን ሲያደናግሩ ግን ይስተዋላሉ። ለአገልጋዮቹ ባንዳዎች ሽፋን እየሰጠ ንጹሃንን ግን በግል በበቀል እየተነሳሳ እየገደሉ ይገኛል። ሌላው ያገዛዙ ኃይሎች ፋኖ ፈጽሞ ባልታየበት ቦታ ከባድ መሳሪያ እየተኮሱ የህዝብን ስነልቦና በመጉዳት ተሸናፊና ፈሪ እንዲሆን በባርነት እንዲገዛላቸው ለማድረግ የሚሄዱት ርቀት የጭካኔ ጥጋቸውን እያሳየ ሲሆን አሁን ላይ በገቡበት የክልሉ አካባቢ ሁሉ ግን ንጹሃን ላይ ጥቃት ማድረሳቸውን ቀጥሏል። በተጨማሪም ህዝቡን እያስጨነቁ አሁንም ሲሆን ከሰሞኑ እንኳን ከደብረ ኤልያስ ከተማ ገበያ ውሎ ወደ ገነት የሚሄደውን ህዝብ ሰብስበው መድፍና ሌሎች ከባድ መሳሪያዎችን እያሳዩ በዚህ ነው የምንጨርሳችሁ የምንፈጃችሁ እያሉ ስነልቦናቸውን ሲሰልቡ እንደነበር ነው ምንጫችን የነገሩን። በመጨረሻም ካገዛዙ ጋር የተሰለፉትን የቀድሞ ያብን ኃላፊዎች ስለማውገዝ የጋራ መግለጫ ተሰጠ።
በመግለጫውም ከታች ስማችን የተዘረዘረው ድርጅቶች የአማራ ብሔራዊ ንቅናቄ አብን በሚል በህገ ወጥ መንገድ ራሳቸውን በሚጠሩ የአብይ አህመድና የኦሮሞ ብልጽግና ፓርቲ ኦህዴድ ልሳን የሆኑ ጥቂት ግለሰቦች በቅርቡ ያደረጉትን ንግግርና የተለያዩ እንቅስቃሴዎች በጥብቅ እናወግዛለን። እነዚህ ግለሰቦች የአማራ ህዝብ እውነተኛ ድምጽ በመምሰል ህዝቡን እያሳሳቱ ይገኛሉ። በእርግጥ አብን በተመሰረተ በመጀመሪያዎቹ ዓመታት የአማራን ህዝብ በማንቃትና በማስተባበር ጉልህ ሚና የተጫወተ ቢሆንም በተለይም የዶክተር በለጠ ሞላን ወደ አመራርነት መምጣት ተከትሎ ፓርቲው በውስጣዊ የአመራር ግጭቶች እየተዳከመ መጥቷል። ዶክተር በለጠ ሞላ እነዚህን ክፍፍሎች በመጠቀም የግል ፍላጎቱን ለማሟላት የአብንንና የአማራ እንቅስቃሴ ትግል መርሆችን በኦሮሞ ብልጽግና ፓርቲ አገዛዝ ውስጥ የካቢኔ ሹመት ለማግኘት ሲል ትቷቸዋል። የነሱን አሪያ በመከተልም በአሁኑ ወቅት ባለስልጣን የሆኑት አቶ ጋሻው መርሻና አቶ የሱፍ ኢብራሂምን ጨምሮ በጣት የሚቆጠሩ የቀድሞ የአብን አመራሮች የድርጅቱን ዋና ዋና እሴቶች በመክዳትና ያላቸውን ታማኝነት በመሸጥ በሌላ በኩል ለንቅናቄው አንኳር ሐሳብ ታማኝ ሆነው የጸኑና እምነታቸውን ለመሸጥ ፈቃደኛ ያልሆኑት ተሰደዋል፣ ታስረዋል ወይም በትጥቅ ውስጥ ገብተው እንዲታገሉ ተገደዋል። እነዚህ ግለሰቦች እየደረሰባቸው ያለው ያልተቋረጠ ወከባ አገዛዙ ሰላማዊ ውይይትና ንግግርን ለማድረግ ወይም ለአማራ ህዝብ እውነተኛ ፍትህን ቅንጣት ታክል ፍላጎት እንደሌለው አጉልቶ ያሳያል። በአሁኑ ሰዓትም በሚያሳፍር ሁኔታ ያገዛዙ የጭፍጨፋ ፕሮጀክት አስፈጻሚ ሆኖ የሚሰራውና በዶክተር በለጠ ሞላ የሚመራው አንጃ ውስጥ ያሉት ግለሰቦች በአገዛዙ ስብሰባዎች ላይ በአማራ ላይ የሚደረገውን ጦርነት በግልጽ የደገፉ በዚያም በአማራው ላይ እየደረሰ ያለውን ጥቃት ያመቻቹ የፌዴራል ካቢኔ አባላት በአማራው ላይ በሚደርሰው የዘር ማጥፋት ዘመቻ ላይ በንቃት የተሳተፉ አመራር በመስጠት ላይ የሚገኙ በክልሉ የሚገኙ ባለስልጣናት አገዛዙን በመቃወም በጽናት በእስር ቤት ውስጥ እየማቀቁ የሚገኙ የቀድሞ ጓዶቻቸውን ስም በማጥፋትና በሚያባራ ጥቃት ላይ ተሰማርተው የሚገኙ የአብይ አህመድ አሊ አፈቀላጤ በመሆን በጎረቤት ሀገራት ላይ ጦርነት የሚያነሳሱ የአማራን ተጋድሎ ትኩረት በማሳጣትና በማዳከም የፋኖ የነጻነት ታጋዮችን ትግል ለማዳከምና የአማራን ህዝብ የመታደግ ተልኳቸውን ለማክሸፍ የኦሮሞ ብልጽግናን ስልጣን ለማስቀጠል የሚሰሩ ግለሰቦች ስብስብ ነው። ስለሆነም በአደባባይና በሚያሻማ ሁኔታ አንደኛ ይህ አንጃ የአማራ ንቅናቄ ዓላማን በመተው የግል ጥቅሙን ለማስከበር ብቻ ሳይሆን ለአማራ ህዝብ አጥፊ የሆኑ አጀንዳዎችንም ለማራመድ ንቁ መሳሪያ በመሆኑ አንድነትን የሚሸረሽሩና የአማራን ንቅናቄ የጋራ ጥንካሬ የሚጎዳ ከፋፋይ የጎጥ አስተሳሰቦችን የሚያራምድ መሆኑን፣ ሁለተኛ በአሁኑ ሰዓት እነዚህ ግለሰቦች አብን ብለው የሚጠሩት አየር ላይ ብቻ ያለ ህጋዊነትም ሆነ የሞራል ተቀባይነት የሌለው አሻንጉሊት ድርጅት በመሆኑ ቀጣይነቱ በህዝባዊ ድጋፍ ሳይሆን ትክክለኛ የአማራን ድምጽ ለማፈንና ትርጉም ያለውን ተቃውሞ ለማፈን በአገዛዙ የሚደገፍ መጠቀሚያ መሆኑን፣ ሶስተኛ በዚህም መሰረት እነዚህ ግለሰቦችና አጋሮቻቸው የአማራን ጉዳይ እንወክላለን በሚሉ መድረኮች ላይ ምንም አይነት የውክልና ቦታ ሊኖራቸው እንደማይገባና ትግላችን ውስጥ የሚደረጉ መድረኮች ላይ መሳተፍ እንደሌለባቸው፣ በአጠቃላይ የአማራ ህዝብ ይህ ህገወጥ አንጃ በህዝባችን ስም የሚሰጠውን ማንኛውንም ውሳኔ፣ ስምምነት ወይም መግለጫ እንደማይቀበል እየገለጽን ክደታቸው ከባድ ኢፍትሐዊነት ብቻ ሳይሆን በትግላችን መንፈስ ክብርና ጽናት ላይ የተቃጣ ቀጥተኛ ጥቃት መሆኑን እናስገነዝባለን። በመጨረሻም ፍትህን ለማስፈን በምናደርገው ትግል ብዙዎች መስዋዕትነት የከፈሉበትን ዓላማ ለማዳከም፣ ለማደናቀፍ ወይም ለመበረዝ የሚደረግን ማንኛውንም ሙከራ በጽኑ የምንታገል መሆኑን በድጋሚ እናረጋግጣለን። የፈራሚዎች ዝርዝርም ኢንተርናሽናል አማራ ሙቭመንት፣ ፌዴሬሽን ኦፍ አማራ ኢን ኖርዝ አሜሪካ፣ ካናዲያን አማራ ሶሳይቲ አሊያንስ፣ ፌዴሬሽን ኦፍ አማራ አሶሲዬሽን ኢን ኒውዚላንድ፣ አማራ አሶሲዬሽን ኦፍ አሜሪካ፣ አማራ አሶሲዬሽን ኦፍ ካላጋሪያ፣ አማራ ኮሚኒቲ ኢን ቶሮንቶ፣ አማራ ሶሳይቲ ሶሻል ፎረም፣ ደጀን ፎር አማራ ሰርቫይቫል፣ ዘ ፌዴሬሽን ኦፍ አማራ አሶሲዬሽን ኢን አውስትራሊያ፣ አማራ አሶሲዬሽን ኢን ኒው ሳውዝ ዌልስ፣ አማራ አሶሲዬሽን ኢን ዌስተርን አውስትራሊያ፣ አማራ አሶሲዬሽን ኢን ኪውልድ፣ አማራ ፋሚሊስ ሶሳይቲ ኦፍ ዊሊንግተን ኢን ኒውዚላንድ፣ አማራ ሳፖርት ሪሊፍ ኤንድ ሪሃቢሊቴሽን አሶሲዬሽን ኒውዚላንድ፣ አማራ ፋሚሊስ ኢትዮጵያ አሶሲዬሽን ኢን ኦክላንድ፣ አማራ ፕሮፌሽናልስ ዩኒየን፣ አማራ አሶሲዬሽን ኦፍ ኔቫዳ፣ አማራ አሶሲዬሽን አሪዞና፣ አማራ አሶሲዬሽን ኦፍ ቺካጎ፣ አማራ አሶሲዬሽን ኦፍ ሎስ አንጀለስ ካሊፎርኒያ፣ አማራ አሶሲዬሽን ኦፍ ሚችጎን፣ አማራ አሶሲዬሽን ኢን ዳላስ ቴክሳስ፣ አማራ አሶሲዬሽን ኢን ጆርጂያ፣ አማራ አሶሲዬሽን ኢን ሳውዝ ካሊፎርኒያ፣ ብላክ ላየን አማራ ሙቭመንት፣ አማራ ኮሚኒቲ ኢን ፎልስ ሳውዝ
ዲካቶ አማራ አሶሲዬሽን ኦፍ ኮሎራዶ አሶሲዬሽን አማራ ኢትዮጵያን አማራ አሶሲዬሽን ኢን ስዊድን አማራ አሶሲዬሽን ኢን ስዊዘርላንድ ፊደል አማራ ኮሚኒቲ ኦርጋናይዜሽን ጎንደር ፕሮቪንስ ወልቃይት ጠገዴ ጠለምት አማራ አይዴንቲቲ ሲቪክ አሶሲዬሽን ኢን ኖርዝ አሜሪካ ዋሽንግተን ኤሪያ አማራ አሶሲዬሽን አማራ አሶሲዬሽን ኦፍ ኦሪጂን ጎልደን አማራ ሲሉ መግለጫ አወጥቷል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካም ጊዜን ተመኘን።